በህይወታችን ውስጥ በተለያዩ አጋጣሚ ሐሳባችንን ሰዎች እንዲቀበሉን በስራ ቦታ ድርድር ለማድረግ ወይም ከሰዎች ጋር የተሻለ መግባባት ለመፍጠር እንፈልጋለን። ነገር ግን አብዛኛው ሰው ሰዎችን ለማሳመን በክርክርና በጩኸት ለመጫን ይሞክራል። በስነ ልቦና እይታ እውነተኛ የማሳመን ጥበብ የሚጀምረው የሰዎችን አእምሮና ባህሪ በጥንቃቄ በመረዳት ነው። ዛሬ በዚህ ቪዲዮ ማንኛውን ሰው በቀላሉ በበሰለ መንገድ ለማሳመን የሚያስችሉ 10 ጥቅል የስነ ልቦና ዘዴዎችን እንመለከታለን። በተለይ ቁጥር 2 እና ቁጥር 7 ላይ ያሉት የምናያቸው ዘዴዎች በዕለት ተዕለት ውይይቶች ውስጥ ተጽዕኖ የመፍጠር አቅም በከፍተኛ ሁኔታ ያሳድጉታል። አሁኑኑ ቪዲዮውን ላይክ በማድረግ ጀምሩ። ወደ ዋናው ይዘት እንለፍ። የስም አጠቃቀም ሕግ። የሰው ልጅ በዓለም ላይ መስማት የሚወደው እጅግ ማራኪ ድምፅ የራሱን ስም ነው። ከሰው ጋር በሚኖረው ውይይት ውስጥ የዛን ሰው ስም በጥብቅና በጥሩ አቀራረብ መጥራት በሁለታችሁ መካከል ወዲያውኑ ቅርበትና እምነት እንዲፈጠር ያደርጋል። ይህ ደግሞ ለምትናገረው ሐሳብ ክፍትና ግልጽ እንዲሆን ያደርገዋል። ቁጥር 2 የበጎ አድራጎት አጸፋዊ ምላሽ። የሰው ልጅ ስነ ልቦና ተፈጥሯዊ ባህሪ አለው። አንድ ሰው መልካም ነገር ካደረገልን ወይም ካገዘን እኛም በምላሹ መልካም ነገር ለማድረግ እንገደዳለን። ሰዎችን ለማሳመን ከመሞከር በፊት ትንሽ ድጋፍ እና አድናቆት ወይም በጎ ነገር በማሳየት ጀምር። ቁጥር 3 የእጅ እንቅስቃሴ። ሰዎች ከነሱ ጋር ተመሳሳይ ባህሪ እና አቋም ያላቸውን ሰዎች ይወዳሉ፣ ያምናሉ። ከሰው ጋር ስትነጋገር የዛን ሰው አካል እንቅስቃሴ፣ ድምጽ፣ ቃናና አቀማመጥ ሳታስነቃ በስውር መከተል ነው። በአእምሯቸው ውስጥ የመቀራረብና የመተማመንን ስሜት ይፈጥራል። ቁጥር 4 በትልቅ ጥያቄ መጀመር። አንድ ትንሽ ነገር እንዲደረግልህ ከፈለግ አስቀድመ እጅግ ትልቅና የማይቀበሉትን ጥያቄ ጠይቃቸው። ያንን ጥያቄ እምቢ ካሉ በኋላ ወደምትፈልገው እውነተኛ ትንሽ ጥያቄ ስትወርድ አእምሯቸው ቅናሽ እንዳደረክላቸው በማሰብ ጥያቄውን በፍጥነት ይቀበላሉ። ቁጥር 5 በትንሽ እሽታ መጀመር። ሰዎች አንዴ እሺ ካሉ በኋላ በዛው አቅማቸው የመቀጠል ፍላጎት አላቸው። በመጀመሪያ ቀላልና ማንም ሰው የማይቃወመውን ጥያቄ በመጠየቅ እሺ እንዲሉ አድርጋቸው። ከዛ በኋላ ወደ ትልቁ ሐሳብ ስትሸጋገር የመቀበል እድላቸው እጅግ በጣም ከፍተኛ ይሆናል። ቁጥር 6 የማዳመጥና የመድገም ጥበብ። ሰዎች ለማሳመን ከሁሉም በፊት መስማት አለብህ። ተናግረው ካበቁ በኋላ እንዳልከው ከሆነ በማለት የተናገሩትን ሐሳብ ባጭሩ በራስ ቃል ድገምላቸው። ይህን አእምሯቸው እንዳዳመጥካቸውና እንዳከበርካቸው ስለሚያስብ ላንተ ያላቸው ሐሳብ ግልጽ ይሆናል። ቁጥር 7 የዝምታ ኃይል። ከሰው ጋር በምትደራደርበት ወይም ሐሳብ በሚያቀርቡልህ ጊዜ መልስ ከመስጠት በፊት ለጥቂት ሰከንዶች ዝም ብለህ ተመልከታቸው። ይሄ ዝምታ በሌላኛው ሰው ላይ የስነ ልቦና ውጥረት በመፍጠር ተጨማሪ መረጃ እንዲሰጡ ወይም አቅማቸውን እንዲያሳድጉ ያደርጋቸው። ቁጥር 8 የመጨረሻ እድል ወይም እጥረት። የሰው ልጅ የሚያጣውን ነገር ይፈራል። አንድ ሐሳብ ወይም እድል ሁልጊዜ የሚገኝ አለመሆኑ የጊዜ ገደብ እንዳለ ወይም ወሰን መሆኑን ስታሳያቸው አእምሯቸው እድሉ እንዳያመልጣቸው በፍጥነት ውሳኔ እንዲሰጡ ያስገድዳቸው። ቁጥር 9 ምክንያታዊ ማብራሪያ መስጠት። ሰዎች ምክንያታዊ ነገር ይወዳሉ። አንድ ነገር እንዲደረግልህ ስትጠይቅ ምክንያቱም የሚል ቃል ተጠቀም። ጥናቶች እንደሚያሳዩት ምክንያቱም ቀላል እንኳን ቢሆን ምክንያቱም የሚለው ቃል መጠቀም የሰዎችን እሽታ በከፍተኛ ሁኔታ ይጨምራል። ቁጥር 10 አማራጭ የመስጠት ዘዴ። ሰዎች ይህንን ታደርጋለህ ወይም አታደርግም ብለህ ከመጠየቅ ሁለቱንም ላንተ የሚጠቅሙ ሁለት አማራጮች አቅርብላቸው። ለምሳሌ ዛሬ እንገናኝ ወይስ ነገ ብለህ ስትጠይቅ አእምሯቸው የመምረጥና የመገናኛውን ቀን እንጂ መገናኘት እና አለመገናኘትን አይመርጥም። እነዚህን 10 የስነ ልቦና ዘዴዎች በመጠቀም ከሰዎች ጋር ያለህን መግባባት፣ ንግድና ማህበራዊ ህይወት ማሳደግ ትችላለህ። ዋናው ቁልፍ ነገር እነዚህ ዘዴዎች ለበጎ ዓላማና ሰዎችን ሳይጎዳ መጠቀም ነው። ነገር ግን ሰዎችን ለማሳመን የራስህ በራስ መተማመንና ማራኪነት ወሳኝ ነው።